የነብሯ መከታ ማለት ነው እንግዲህ አብርሽ ህይወት መግባቷ ስለማይቀር እንኳንም ደግ አረገችላት ማለት ነው። ያንሳታል። ወይኔ ነቃቅላችሁ ብትጥሏት ይሄ አርተፊሻል ጸጉሯን ማለት ነው የፈረስ ጭራዋን ያ የተከለችውን ጥፍር ማለት ነው እንዲህ ቦጫጭቃችሁ ብታወጡላት በምን ደስታዬን ማለት ነው ደስ እንደሚለኝ ማለት ነው። ደግሞ ማለት ነው እኔ ሴት ነኝ ትላለች፣ እሱ ደግሞ ሴት አይደለሽም። አዎ ሴት አይደለችም እቺ ማለት ነው። እቺ የሴት አሳዳቢ ናት ማለት ነው። እንደዚህ አይነት ሴት እኛ በህይወታችን አይተን አናውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በተዘዘ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው። እንግዲህ የሩታ ወንድሞች ዛሬ ውሽሚትን ምን አባሽ ታመጫለሽ? ምንድነው የምትፈልጊው አንቺ ብለው እንግዲህ ያንጨረጨሯት ነበረ። ነገር ግን በዚሁ አጋጣሚ ማለት የሩታ ወንድሞች በመጥፎ ነገር ባትገቡ የራሷ ጉዳይ ነው፣ እንደፈለገች ትሁን። ምክንያቱም የደስታዋ ቀን ትንሽ ቀን ስለሆነ ማለት ነው። ቢያንስ 7 ወር 8 ወር አርግዛ እስከምትወደድ ድረስ ያው ሌላ ሴት ጋር መሄዱ አይቀርም አብርሽ ማለት ነው። ከሄርሜላ ጋር አይቆምም መቼስ፣ ይሄ እርግጠኛ ነኝ። እርግጠኛ ሆኜ ነው ብቻ እድሜና ጤና ይስጠን እንጂ ነገም ጥሎሽ እንደሚሄድ እርግጠኛ ነን ማለት ነው። ነገር ግን የሩታ ወንድሞች ማለት ነው ከዚች ከረከሰች ከወረደች ሴት ጋራ እና የሩታ ክብር እንዲወርድ ባትከታተላት እና እሷ ባለችበት ባትዞሩ በጣም ደስ ይለኛል። ምክንያቱም በቃ ሩታዬ ጠንካራ እንድትሆን ጎበዝ እንድትሆን ሩታዬ ምንም ነገር እንዳታጣ እንዳይከፋት ከጎኗ መቆም ነው እንጂ ከአሁን ወዲህ አብርሽና የሩታ ነገር ያው በህግ ስለተያዘ ህጉን ይጨርሰው ማለት ነው። እጅግ ርካሽ ናት ብትባልም ብትሰደብም ብትረገጥም ማለት ነው ምንም አይገባትም ማለት ነው። ቢገባት ኖሮ አመት በሙሉ ማለት ነው ኦዲየንስ እየለመናት ፈትዋን እየዘቀዘቀ አንቺ ሴት ልጅ ነሽ፣ አብርሽ ማለት ባለ ትዳር ወንድ ነው እና ትዳሩን አታፍርሺ ተይ ውጪ ስትባል ያልሰማች ሴትዮ እናንተን አሰማም። ሲቀጥል ደግሞ ያሰረችው ማተብ እንኳን ለማተቧ ራሱ ክብር ያልሰጠች ማተባ አስራ እንኳን ከወንድ ልጅ ጋር እንደዚህ ስትላላጥ በገንዳ እንደዚህ ራቆቷ ስትሆን በአራት በአምስት ወንድ መካከል ተከባ ማለት ነው በግድ እኔን ካላረጋችሁልኝ የምትል ሴት ከእሷ ጋር እንካ ሰላምታ ቢቀርባችሁ እንደኔ ይሻላችኋል ማለት ነው። በቃ ሩታ የምትፈልገው ነገር ሆነዋል። አብርሽን አልፈልግም ካለች አልፈልግም። ከዛ በኋላ አብርሽንም ታግባ ትላስ ምንም እውነት የሚያገባን ነገር የለም ማለት ነው። እና ሴት ብትሆኚ አንቺ መልካም ሴት ብትሆኚ ለሴት ልጅ ብታስቢ ኖሮ ወንዶች እንኳን መተው እንደዚህ ሲያረጉሽ እኛም እንቆምልሽ ነበር። ሴት ልጅ ናት እንልሽ ነበር። ነገር ግን ሴት ልጅ አይደለሽም አንቺ። የቱ ጋ ነው አንቺ ሴት ልጅ ነኝ ብለሽ የምትከራከሪው ዛሬም ማለት ነው? በሴት ልጅ ላይ የማገጥሽ ማለት ነው። በዛ ላይ ደግሞ ህፃን 2 ወር 3 ወር ያሉ ነው ህፃን አባት ይዘሽ ገንዳ ለገንዳ እየዞርሽ ማለት ነው። ፊቱን እየላሹ በዚሁ አጋጣሚ ማለት ነው። እውነት አብርሽ ሀበሻ አይደለም እኮ የሆነ ነገር ነው እንጂ አንቺ እንደሳምሹ አንቺ እንደላሹ የአብርሽ ከረር ይቀየር ነበር። ሁልጊዜም ይሄው አመት በሙሉ ቤተሰብ አመት በሙሉ በአብርሽና በዚች በውሽሚት መካከል እስቲ ፈቷቸውን ዝም ብላችሁ እያችሁ ማለት ነው። አንድ የተለየ ፈቶ የለውም። ሁሉም አንድ አይነት ስትስመው፣ ስታቅፈው፣ ስትንበረከክለት በቃ ሌላ ያየን ነገር የለም። ፈቶ መላላስ እና ይህንም በዚህም ትምህርት የወሰዳችሁ ሰዎች አላችሁ። ለእሷም የምትከራከሩ ሰዎች አላችሁ እኮ እውነት ትገርሙኛላችሁ እኮ። እና ሴትም ብትሆን ግን እቺ የሴት የወረደች ናት፣ ርካሽ ናት። ርካሽ ሴት ማለት ነው የረከሰች በየትኛውም በኩል ብትቀመጥ ዝንብ መቶ የሚወራት ሴት ማለት ነው። እስቲ አንድ ትፊሃ ቤታችሁ ወይም 2 ትፊሃ ሞክሩ። ወይም ደግሞ የሆነ ብርቱካን አስቀምጡትና አንዱን ብርቱካን ሸፍኑት፣ አንዱ ብርቱካን ደግሞ ክፍቱን ተውት ማለት ነው። እና ክፍቱን የተዋችሁት ምን ያክል መቶ ቆሻሻ እንደሚቀመጥበት ማለት ነው። እቺ ማለት እንደዚህ ናት፣ ቆሻሻ ናት። በየቤደች በመጣችበት ቦንድ በላዩ ላይ ነው የምትቀመጠው ማለት ነው። ያ ደግሞ አቤላ ተብዬው ማለት ነው አሁን ከአብርሽ ጋር አንድ አመት ምናምን ያዙኝ ልቀቁኝ ትበል ማለት ነው። ከዛ አብርሽ ጥሏት ሲሄድ ደግሞ አንተ ታገባታለህ። እሺ አንድ ወንድ ሴት በአንድ ሮም እየተኛ በአንድ ገንዳ እየገባ ራቆቱ ባንት እየለበሰ እንዴት ሌላ ነገር አይሰራም ብለህ ታስባለህ? ሌላ ይቅርና ማለት ነው አንተ ከብት
የወንድ አልጫ ማለት ነው። እምነትህ ይፈቅድልሃል፣ ሃይማኖትህ ይፈቅድልሃል። ያለ 80 ሴት ልጅ አገላላብጥ ይልሃል፣ ሳም ይልሃል፣ ጨብጥ ይልሃል። ለነገሩ እናንተ ሃይማኖት መቼ ያላችሁ? በእምነታችሁ መቼ ትጸናላችሁ ማለት ነው? ሩታይን የምትሰብር ማለት ነው። የሩታን ጦሷን ያወጡ ማለት ነው። እንደው አንተ እኔ አገር ብገባና ባገኝህ አናትህ ነበረ የምከሰክስህ ማለት ነው። ያባ ጨካኝ ማለት ነው። እውነት ሩታ ማለት እኮ በጣም አንተ ዛሬ ሄርሚላ መታ፣ ትላንትና ሄርሚላ ደግሞ ሀብታም ብር ትከፍለዋለች። አረ ብር እኮ አትከፍለውም። ሀብታም ብትሆን ማለት ነው በመዳም ቅመም ብር እየወሰደች አትዝናናም። ገባችሁ አይደል? ዩቱብ ላይ እንደዚህ ያዙኝ ለቀቁኝ አትለም። ቂጥ ዋለቀ ማለት ነው። እውነት ገንዳ የዋኙ ቀን ማለት ነው። ይሄ ሞትኩኝ ነው ምንድነው ያለችው? ፈቱ ቀስ አርጋችሁ እዩት። ራቁቷ እንደውም ሞር አብርሽ ልብሷን ሲያለብሳት ማለት ነው። እና ብር ያላት ሴት እንደዚህ አትረክስም። በብርዋ ትኮራለች። ሞር እንኳን ብር ያለው ሰው እንደናንተ በዚህ ልክ አይኩራራም። ፈጣሪውን ያስታውሳል። እና የሰጠኝ እሱ ነው፣ የሚያነሳብኝ እሱ ነው። እንደውም በረካ ሊሆንልኝ ለቤተ ክርስቲያን ልስጥ፣ ለድሃ ልስጥ፣ ለምስኪን ልስጥ ይላል እንጂ ኦዲንስ ያሳደጋችሁ ኦዲንስ ደጉ፣ ለዚህ ደረጃ ያበቃችሁ ኦዲንስና ለዚህ ደረጃ የደረሳችሁባት ሩታ እሷ ለመስበር ነው የምትሞክሩት ማለት ነው። በህይወታችሁ ውስጥ ሩታ ባትኖር ማናችሁም አይትታወቁ። ማናችሁም ሞር እንኳን አብርሽ ቢኖር ሄርሜላ ሩታ የአብርሽ ሚስት ባትሆን እንዴት በሚስቱ ላይ ደረበ በሚባል ነው እንጂ ቫይራል ወጣሹ በአብርሽ አይደለም። አብርሽ ለስሙ ዩቱብ ከፍቶ ሰጠሽ እንጂ ከሱ ጋር እየተለጠፍሽ ሰራሽ እንጂ ሩታ ናት የሁላችሁም ባንክ ማለት ነው። የገቢ ምንጫችሁ ማለት ሩታ ናት። እና አቤላ ደግሞ የሩታ እጅ ይዝሃል። እውነት በዚሁ አጋጣሚ ብዙዋችሁ ስራ ነው ድራማ ነው የምትሉ አላችሁ። እንግዲህ እውነት ነው የምላችሁ ይሄንን ነገር አንድ ቀን ክር ቦታ ሂዶ የሆነበት አምሮ እነዚህ ልጆች ሁላቸውም አንድ ነገር ሲሆኑ ስታላላቅሱ እንዳሰማ ማለት ነው። ምክንያቱም የላያችሁት ነገር ስራ ነው ድራማ ነው አትበሉ። እነዚህ ልጆች ድራማ ነው ስራ ነው እያላችሁ ሌላ ቦታ እየገቡ ነው፣ ሌላ ገደል ውስጥ እየገቡ ነው ማለት ነው። ነገ እንደምንለቅስ እርግጠኛ ነኝ። ከዚህ ሁሉ ባያችሁት ነገር ይሄንን ነገር የሚመቻችሁ ነገር መጥፎ ካልሆነ መጥፎ ነው፣ ትክክል ካልሆነ ትክክል አይደለ ነው ብላችሁ መስክሩ ለራሳችሁ ለህሊናችሁ ስትሉ። ሩታንም ወዳችሁ አይደለም አብርሽንም እቺ ውሽሚትንም ማለት ነው። ሲቀጥል ከውሽሚት ጋር እናንተ ምን ትሰራላችሁ? አንዳንድ እንደሷ የረከሱ እጃዛ ቤት 10 እና 5 ወንድ የሚቀይሩ እጃዛ ቤት የሚከራዩት እጃዛ ቤት ካለ ማለት ነው። ባልዋ ሲወጣ ደግሞ ወይም ሚስቱ ስትወጣ በሱ ላይ እንደዛ የሚላላጡ ካልሆኑ በስተቀር እቺ ውሽሚት የሚደግፍ አለ ብዬ አላምንም። ጤነኛ ሰው ውሽሚትን አይደግፍም። ምክንያቱም ቆሻሻ ናት፣ የወረደች ናት ማለት ነው። የወረደች ሴት ባትሆን ቆሻሻ ሴት ባትሆን በሴት ማህፀን ብትወጣ እንኳን ወልዳ አይተዋለች ማለት ነው። ለሩታ ታዝን ነበረ። እሷ ተጋፍታም ምንም ቢሆን ማስታረቅ ትችል ነበር። ዛሬ ታስታርቃለች፣ የፍቅር ጥያቄ ታቀርባለች፣ ያለን ታኖርም ትላለች። በቃ የአብርሽና የሩታ ህይወት ሲበጠበጥ ትወዳለች። አብርሽ ሩታ ጋር ሲመጣ አትወድም፣ ታለቃቅሳለች። እና እንደዚህ አይነት የወረደች ሴት ከኛ ከሴቶች እኩል አትጠራም ማለት ነው። ስለዚህ ክብር ከሌላት ሴት የሩታ ወንድሞች ምንም ነገር የምታረጉት ነገር የለም። ከሷም ጋር መነካካትም አያስፈልግም። በቃ ሩታዬን ክብሯን ጠብቃ ትኑር፣ ልጇን ታሳድግ። ለልጇ ደግሞ እንደ አባትም እንደ እናትም እንደ እህትም እንደ ወንድምም ሆነ ጠንካራ ሆና ጎበዝ ሆና ልጇን ታሳድግ። ልጇ ካሳደገች በኋላ እርግጠኛ ነኝ የሩታ ትልቅ ደረጃ እንደምትደርስ ማለት ነው። ምክንያቱም ሰው ገፋት እንጂ ሩታ ማንም አልገፋም። ሩታዬ ለሁላቸውም ለፍታለች፣ በእጇ አብልታለች፣ ቤቷን ከፍታ አስገብታለች ማለት ነው። እውነት ሩታ ያበላቻቸውን እጇን ብልት አድርገው ነው የበሏት እንጂ ምንም ነገር የበደላቻቸው ነገር የለም። በተለይ አቤላ ተብዬው እከካም ማለት ነው። ታገኘዋለህ ዋጋ